ቤት ለመግዛት ያሰባችሁ ቤት እንገዛለን ብላችሁ እቅድ ላይ ያላችሁ ጥንቅቅ ያለ ቤት መግዛት ከፈለጋችሁ በውርጌሳ ከተማ መሃከል ላይ ጽድት ብሎ ሁሉም ነገር ጥንቅቅ ብሎ ያለቀለት ኪችን ካቢኔ የተገጠመለት ጅብሰም የተሰራ እናንተ ጓዛችሁን ይዛችሁ ግብት ብላችሁ መኖር ብቻ ጽድት ያለ ቤት በውርጌሳ ከተማ ይዤላችሁ መጥቻለሁ። እናንተ ቪዲዮውን እስከ መጨረሻው ድረስ ተከታትላችሁ ቀጥታ ለመግዛት በማስቀምጠው ቁጥር ኢሞ፣ ዋትስአፕ፣ ቴሌግራም ደውላችሁ መገናኘት ብቻ ነው የሚጠበቅባችሁ። ቪዲዮውን ላይክ እያደረጋችሁ እስከ መጨረሻው ድረስ ተከታተሉ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ተከታታዮች እንዲሁም ለመጀመሪያ ጊዜ ይህን ቪዲዮ የምትከታተሉት በሙሉ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቪዲዮውን እስከ መጨረሻው ድረስ ተከታተሉ። በውጭ ሀገር ለምትኖሩ እህት ወንድሞቼ በጣም ወሳኝ የሆነ መረጃ ይዤላችሁ መጥቻለሁ። ብዙዎቻችሁ ቤት ለመግዛት ወይንም ቦታ ለመግዛት ብዙዎቻችሁ እቅድ ላይ እንደሆናችሁ ማንኛውም ሰው ያውቃል። ሁላችንም እቅድ ላይ መሆናችን ይህም ቤት እኔ ራሱ መግዛት እፈልጋለሁ፣ ነገር ግን አቅሜ ስለማይፈቅድ ነው እንጂ ይሄ ቤት እንዲያልፈኝ አልፈልግም። ውርጌሳ ከተማው ላይ ነው የሚገኘው። እዛው ከተማው መሃል ሁሉም ነገር ጥንቅቅ ብሎ ያለቀለት ውሃ ያለው ቆጣሪ ያለው በቃ ምንም እናንተ የምትሰሩት ነገር የሌለው ጥንቅቅ ብሎ ያለቀለት ቤት ነው ይዤላችሁ የመጣሁት። ካሬው 145 ካሬ ነው ቦታው። ቦታው ላይ 87 ቆርቆሮ ኤል ሰርቪስ ቤት ተሰርቶበታል። እንደምትመለከቱት እዚህ ቦታ ላይ ኪችን ካቢኔ ተገጥሞለታል። ኪችን ካቢኔ የተገጠመለት ነው። ቀጥታ እናንተ ገብታችሁ መኖር ብቻ ነው የሚጠበቅባችሁ ብያችኋለሁ። ይሄ ኪችን ካቢኔው ነው። ከዚህ በመቀጠል ሽንት ቤቱን የማሳያችሁ ይሆናል። ሽንት ቤቱም ተሰርቶለታል። ከዛ በተረፈ 3 ክላስ አለው። ውስጥ ላይ አንድ ያልጋ ክላስ። እዚህ እንግዲህ ሽንት ቤቱ ነው እንደምትመለከቱት። ሽንት ቤቱ ጽድት ብሎ የተሰራ ማሞቂያ፣ ማቀዝቀዣ ሁሉም ነገር የተሰራለት ገዝታችሁ መቅጠም ብቻ የቀረው ይህን ይመስላል። ኤል ሰርቪስ ነው እንግዲህ እንደምታዩት። ቦታው ህጋዊ ነው። እዛው ውርጌሳ ላይ ህጋዊ ሁሉም ነገር ያለቀለት ነው ብያችኋለሁ። 3 ክላስ ነው ቤቱ። አንድ የልጆች ክላስ ለብቻ፣ ከዛ ደግሞ አንድ ያልጋ ክላስ ውስጥ ላይ አንድ ሳላ አለው። በጣም ጽድት ያለ ነው። ኪችን ካቢኔው ሁሉም ጋር ሆኖ ወደ 4 ክላስ ነው ማለት ነው። ውድ ተመልካቾቼ በጣም የወደድኩትን ቤት ነው ዛሬ ይዤላችሁ የመጣሁት። በጣም እናንተም ተወዱታላችሁ። ውርጌሳ በሃይስኩሉ አካባቢ ነው ብያችኋለሁ ቤቱ የሚገኘው። እናንተ በማስቀምጥላችሁ ቁጥር ብቻ መደወል ነው ያለባችሁ። በጣም ጥንቅቅ ብሎ ያለቀ እናንተ የምታሰሩን ነገር የለም። በረንዳው ሙሉ ፕላስቲክ ኮርኒስ ተገጥሞለታል ቤቱ ማለት ነው። ውስጥ ላይ ስትገቡ ደግሞ ጅብሰም ነው የተሰራለት። ከላይ ኮርኒስ ጅብሰም ተሰርቶለታል። ሁሉም ነገር በጅብሰም እንቁጥቁጥ ብሎ ያለቀ ምርጥ ቤት ነው ይዤላችሁ የመጣሁት። እንግዲህ ውድ ተመልካቾቼ ቤት ለመግዛት እያሰባችሁ ከሆነ ጥንቅቅ ያለ ሐሳብ ምን እናሰራለን ምን እንጨምራል ሳትሉ እቃችሁን አስገብታችሁ መኖር የምትፈልጉ ብቻ ናችሁ የምታናግሩኝ ማለት ነው። ለማቁሰል ዝም ብሎ ለመከራከር መግዛት የማትፈልጉትን ዋጋ ለማወቅ ምናምን ዋጋ እዚሁ ላይ ያሳውቃችኋለሁ። ዋጋው ኒዕማ ነው። ዋጋው አሪፍ ነው። ነገር ግን ሁሉም ነገር ያለቀለት ነው። ዋጋው ተወደደ ብላችሁ ልታስቡ ትችላላችሁ። ነገር ግን እናንተ ይሄ የምትመለከቱት ሳላው ነው። ጥንቅቅ ያለ የተሰራለት ነው። ይሄ ደግሞ መተኛ ክላሱ ነው። ውስጥ ላይ ገባ ስትሉ መተኛ ክላስ አለው። ያልጋ ክላስ ጽድት ባለ ከለር እንዲሁም ጅብሰሙም ጽድት ባለ የተሰራ አሪፍ የሆነ በጣም ሰፋፊ ክላስ ያለው ቤት ነው ይዤላችሁ የመጣሁት። ውድ ተመልካቾቼ እንግዲህ ውርጌሳ ብዙዎቻችሁ ጠይቃችሁኛል። ውርጌሳ ከተማው ቤት ፈልግልን፣ ቦታ ፈልግልን የምትሉ ዛሬ ይሄ ቤት እንዲያመልጣችሁ። ምክንያቱም ነገሮች ሁሉ ያለቀለት ሐሳብ የሌለው ወደፊት የምታስተካክሉን ነገር የሌለው ሁሉ ነገር የተስተካከለለት ነው። በቃ ነገሮች ሁሉ በውስጥ ያለቀለት ነው። ኪችን ካቢኔ በውስጥ ነው። ልክ እንደ ውጭ ሀገር ነው የተሰራው።
እንደገና ደግሞ የራሱ ሴፍቲ ታንከር ተሰርቶለታል። እዚህ ላይ እንደምትመለከቱት በረንዳው ላይ ሴፍቲ ታንከር የተሰራለት ነው። ሽንት ቤቱም በውስጥ ነው። ኪችን ካቢኔውም በውስጥ ነው። ሁሉም ነገር በውስጥ ነው የሚጨርሱት ማለት ነው። ውጭ ላይ ምንም ነገር የሚያሰራ ቦታ የለውም፣ ሀቁን ስነግራችሁ ማለት ነው። ሁሉም ነገር የተሟላለት ነው። 145 ካሬ ናት። 145 ካሬ ላይ ጽድት ጥንቅቅ ብላ የተሰራች ቤት ናት። ዙሪያው በቆርቆሮ የታጠረ ነው። ግቢ ነው። ምንም አይነት ክፉ ጎረቤት ምናምን የምትሉት ጎረቤት ጋር የሚያነካካችሁ የሚያገናኛችሁ ነገር ምንም ነገር የለም። ዙሪያዋን የታጠረች ጽድት ያለች ኤል ሰርቪስ የሆነች 87 ቆርቆሮ የተሰራች ጽድት ያለች ቤት ነው ዛሬ ይችላችሁ የመጣሁት። እንግዲህ በውርጌሳ ሰርታ ብራችሁን አጠራቅማችሁ የያዛችሁ ቀጥታ ያለምንም ሀሳብ ቤታችሁ ግብት ብላችሁ መኖር የፈለጋችሁ ኢሞና ዋትስአፕ ላይ አናግሩኝ። ቀጥታ ከሰውየው ጋር አገናኛችኋለሁ። ተከራክራችሁ መግዛት ትችላላችሁ ማለት ነው። ዋጋው እንዲነገርኳችሁ በጣም አሪፍ ዋጋ ነው። ምክንያቱም ሁሉም ነገር ያለቀለት ነው። አሁን ላይ ቦታ ስንት እንደሚሸጥ ታውቃላችሁ። በቦታ እንትን ስትሄዱ ይሄ በጣም ርካሽ እና በጣም አሪፍ የሆነች ቤት ይዤላችሁ የመጣሁት ውድ ተመልካቾቼ። እንግዲህ በስተመጨረሻ አሁን ቀጥታ ዋጋዋ ላይ ነው የምንገባው ማለት ነው። ይህም ቤት እንግዲህ ስገዙ ቀጥታ መታችሁ ቤተሰቦቻችሁ ቤቱን አይተው ውስጡንም ውጩንም ሁሉንም ካዩ በኋላ ቀጥታ ወደ ዋጋ ክርክር ይገባሉ ማለት ነው። እንግዲህ ክርክር አለው፣ ድርድር አለ ብያችኋለሁ። መነጋገር ትችላላችሁ። ነገር ግን ቀጥታ መጥሪያ የተጠራውን ዋጋ የማሳውቃችሁ ይሆናል። ቀጥታ አሁን ላይ መግባት ያለብን እንግዲህ ወደ ዋጋው ነው። ዋጋውን እንግዲህ ለመስማት ብዙዎቻችሁ እየጓጓችሁ እንደሆነ ማቃለው። ይሄ ወደ ኋላው ያለው አካባቢ ነው። በሽቅብ አልታጠረም፣ ግን እናንተ ማጠር ትችላላችሁ ማለት ነው። ውድ ተመልካቾቼ ዙሪያውን እንግዲህ ሙሉዋን አሳይቻችኋለሁ ማለት ነው። እንግዲህ ይሄ ቤት ዋጋው ስንት እንደው ታውቃላችሁ? የዚህ ቤት ዋጋ 3.700,000 ነው መጥሪያው። ድርድር አለው። ተገናኝታችሁ መደራደር ትችላላችሁ። ቦታውን ካያችሁ በኋላ ቤቱን ጥንቅቅ አድርጋችሁ ውስጡን ካያችሁ በኋላ ከዛ በኋላ ወደ ዋጋ ድርድር ትገባላችሁ። ድርድር አለው ብያችኋለሁ። ዋጋው 3,700,000 ብቻ ነው ማለት ነው መጥሪያው። እንግዲህ ከዛ በኋላ የእናንተ ነው። ተደራድራችሁ መገዛዛት የእናንተ ነው። እኔ አድርስ የተባልኩትን አድርሻለሁ ማለት ነው። በውርጌሳ ከተማ ላይ ነው የሚገኘው። በጣም የወደድኩትና ጥንቅቅ ያለ እኔ በገዛው ብዬ የተመኘሁት ቦታ ነው። እኔ ግን አቅሙ ትንሽ ስላጠረኝ አቅም ያልፈቀደም ማለት ነው። እንግዲህ አቅማችሁ ለሚፈቅድ ብር ላላችሁ ሰዎች በጣም ጽድት ያለ ቤት ነው። ጓዛችሁን ይዛችሁ ገብታችሁ መኖር ነው የምላችሁ። አሪፍ ነገር ነው እኔ ይዤላችሁ የምመጣው። ያልሆነ ነገር ቪዲዮ አልሰራም። ዛሬ እንደምትወዱት ባለሙሉ ተስፋ ነኝ። ሰላማችሁ ይብዛ። ወዳችኋል።